ከአላህ ውጪ ጌታ ያልሆነውን ጌታ ነው የሚሉ ሰዎች እንኳን ምን እንደሚሉ በሰሟቸው በሱ ጌትነት እመን ትድናለህ ነው አይደል የሚሉት ሕያው ያደርጋል ያድናል ይላሉ ይገድላል በሉ ስትሏቸው በፍጹም እሱ አይገልም ነው የሚሉት እውነተኛው ጌታ አላህ ግን ያድናልም ይገድላልም የኛ ጌታ በሞትም በህይወትም ላይ ስልጣን ያለው እርሱ ነው ከጌታ አላህ ውጪ የሚገድል ከጌታ አላህ ውጪ የሚያድን ሕያው የሚያደርግ ማንም የለም እንዴትስ ሊኖር ይችላል በምን ሎጂክ አላህ ወደዚህ ዓለምን ሲያመጣ ሲፈጥር ያለ ራሱ ፕሮግራም ያለ እቅዱ መሆን በሌለበት ጊዜ ነው እንዴ ተፈጠርከው በፍጹም አይደለም በራሱ ፕሮግራምና እቅድ ነው ወደዚህ ዓለም ወስኖ ያመጣ የዚህ ዓለም ኮንትራት ተጠናቋል ይበቃሃል ብሎ ሞትንም የሚወስነው እርሱ ብቻ ነው እርሱ መኖርህን እየፈለገ በህይወት መቆየትህን ወዶ ማን ነው በአላህ እጅ ውስጥ አልቃ ገብቶ ነጥቆ አንተን ሊገልህ የሚችለው ከጌታ አላህ ውጭ እንደነዛ ሰዎች እኮ አባባል አላህ ያድናል የሚገድለው ግን ሰይጣን ነው የምንል ከሆነ ሁለት ጌቶች በዚህ ዓለም ላይ አሉ አንደኛው ጌታ ሕያው ያደርጋል ያድናል ሌላኛው ደግሞ እሱ ሕያው ያደረገውን ያፈርሳል ይገድላል ምን ማለት ነው አላህ መኖርህን ከፈለገ ሰይጣን በምን መልኩ ሊገልህ ይችላል በምን አቅሙ እንዴት ሲታሰባል ቁርአን ግን ሲያስተምር ምንድነው የሚለው እያንዳንዲቷ ነፍስ ያለ አላህ ፍቃድና ውሳኔ ልትሞት አይገባትም ነው ያለው ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 145 ላይ ማንኛይቷም ነፍስ የሙስሊምም ይሁን የካፊር በአላህ ፍርድና ውሳኔ ካልሆነ በቀር ልትሞት አይገባትም ነው የሚለው አላህ መኖሯን የፈለጋትን ነፍስ ማንም ባጭር ሊያስቀራት አይችልም